የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት ጠቅላይ ሚኒስትር ዶክተር አብይ አህመድ እድሜ ዘመኔን ያስቆጨኛል ያሉትን ጉዳይ ምሽቱን በተላለፈው ክፍል 4 ቃለ መጠይቃቸው ላይ ተናግረዋል። ጠቅላይ ሚኒስትሩን የሚያስቆጫቸው ጉዳይ ምንድነው? በዝርዝር የምታደምጡት ይሆናል። በሌላ በኩል ኢትዮጵያ ለኤርትራውያን መልእክት አስተላልፋለች። በፓርላማው ላይ የተላለፈው የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራውያን ያስተላለፈው መልእክት ምንድነው? ከዚህም ባሻገር ደግሞ በኢትዮጵያ ሕዝብ ተወካዮች ምክር ቤት በሳውዲ አረቢያ የምትገኝ አንዲትን ሴት አስመልክቶ በፓርላማው የተነሳው ጥያቄ ምንድነው የሚለውን ጉዳይ እናነሳለን። እንዲሁም ከዚህ ጋር በተገናኘ በኢትዮጵያ ውጭ ጉዳይ ፖሊሲ ላይ የፓርላማ አባላት ያነሷቸው የተለያዩ ጥያቄዎችና ዝርዝር ጉዳዮችን እንዲሁም በዚህ ሰዓት የምንዳስሰው ጉዳይ ነው የሚሆነው። በመጨረሻም እንዲሁም ማስደምጣችሁ የኤለን መስክና የዶናልድ ትራምፕ መካረር አሁንም ተባብሶ እንደቀጠለ ነው። እስከ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ ያስቆጨኛል ያሉትን ጉዳይ ይፋ አደረጉ። ጠቅላይ ሚኒስትሩ ከሰሞኑ በሀገሪቱ ብሔራዊ ቴሌቪዥን በ4 ክፍል በተላለፈ ቃለ መጠይቃቸው ምሽቱን በተላለፈው 4ኛው ክፍል ላይ ኢትዮጵያ ወደብ እንድታጣ የተደረገበት ጉዳይ እጅግ የሚያስቆጨኝ ጉዳይ ነው፣ ለአመታትም የሚያብሰለስለኝ ጉዳይ ነው ካሉ በኋላ ይህ ጉዳይ የግድ መፈታት እንዳለበት ጠቅሰው ኢትዮጵያ ወደብ አልባ የሆነችበት አጋጣሚን ግፍ ሲሉ ገልጸውታል። ይህም እንደሚያስቆጫቸው ገልጸው በቅርቡ ይህ ጉዳይ መፈታት እንዳለበትና የግድ መፈታት ያለበት ወሳኝ ጉዳይ መሆኑን ይፋ አድርገዋል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞች ናቸው። እነዚህ ትክክል ናቸው ብያለሁ። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን ብታሳካ ግን የራስ ጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይህ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። በሌላ ዜና ኤርትራውያን ወደ ኢትዮጵያ ሲመጡ እንደ ቤታቸው እንዲሰማቸው ተደርገው እየተስተናገዱ እንዳለ መንግስት አስታወቀ። ኤርትራውያን ወንድምና እህቶቻችን መጠለያ ፈልገው ወደ ኢትዮጵያ በተለያዩ ምክንያቶች በሚመጡበት ወቅት እንደ ቤታቸው ተሰምቷቸው ለማስተናገድ በኢትዮጵያ ሕዝብም ሆነ መንግስት በኩል የሚደረገው እንቅስቃሴ መቀጠሉን የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሪፖርተር ጋዜጣ አገኘሁት ያለው መረጃ እንደሚያስረዳው በየውጭ
ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን የተናገሩት በኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ለተነሳላቸው ጥያቄ ምላሽ ሲሰጡ ነው። ሚኒስትሩ በማብራሪያቸው በኢትዮጵያና ኤርትራ መካከል ያለውን የሕዝብ ለሕዝብ ግንኙነት ስፋቱም ሆነ ደርዙ በጣም ከፍ ያለ ጥልቀት እንዳለው ገልጸው ከመንግስት ግንኙነት የላቀ ፋይዳና ትርጉም ያለው መሆኑን አስረድተው ኢትዮጵያ ኤርትራውያንን ለመቀበል ዝግጁ ናት ብለዋል። በ2010 ዓመተ ምህረት የሁለቱ ሀገሮች ድንበር ሲከፈት የጀመርነው በጎ አዎንታዊ የሆነ የህዝብ ለህዝብ ግንኙነትን ለማስቀጠል የሚሰራው ስራ አሁንም ቀጥሏል ሲሉ ገልጸው ኤርትራውያን ኢትዮጵያን እንደ ሀገራቸው እንዲቆጥሩም ገልጸዋል። በህዝብ በኩል ያለው ተቀባይነትና በጎ አመለካከት መንግስት በህግ በፖሊሲና በተቋም አስደግፎ አስቀጥሎታል የሚሉት ሚኒስትሩ መንግስታዊ ጥፋትና ተግዳሮት ቢኖርበትም የህዝብ ለህዝብ ግንኙነቱ ግን ተጠናክሮ ይቀጥላል ብለን እናምናለን ብለዋል። የማይመቹ የሚጎረብጡ ነገሮችን እያየን ነው። እነዚህን ነገሮች በወደ ሰፊነትና በትዕግስት ለትንኮሳዎችም መልስ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነት ዘላቂና ትልቅ ፋይዳን ታሳቢ በማድረግ ነው ሲሉም ገልጸዋል። ሚኒስትሩ በተገኙበት የህዝብ ተወካዮች ምክር ቤት ስብሰባ የኢትዮጵያን ሉዓላዊነትና የዜጎችን ደህንነት በተመለከተ የምክር ቤት አባላት የተለያዩ ጥያቄዎችን አቀርበዋል። አንድ የምክር ቤት አባል ጎረቤት ሀገሮች የኢትዮጵያን ሉዓላዊነት ጥሰው የኢትዮጵያን መሬት መያዛቸውን አስመልክቶ የተለያዩ ጥያቄዎችን ያነሱ ሲሆን በተለይም ጎረቤት ሱዳን የኢትዮጵያ መሬትን መያዟ ከዚህ ቀደም ሲጠቀስ፣ ኤርትራ በተመሳሳይ በትግራይ ክልል በኩል ያለ የኢትዮጵያን መሬት ይዛ መቆየቷ ይታወቃል። በተጨማሪም የሀገሪቱ ፖሊሲ ዜጋ ተኮር ቢሆንም በመካከለኛው ምስራቅ ሀገሮች የሚገኙ ዜጎች ላይ በደሎችና እንግልቶች እየደረሱ መሆኑን በመጥቀስ የኢትዮጵያ ውጭ ጉዳይ ሚኒስትር የዜጎችን መብት እንዲጠበቅ በውጭ ሀገራት የሚሰሩ ኢትዮጵያውያንም በሰሩት መጠን ክፍያ እንዲያገኙና በደል ሲደርስባቸው ተጠያቂነት እንዲኖር ለማስቻል ከሀገሮች ጋር ምን እየተሰራ ነው ሲሉ ጠይቀዋል። የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት ዶክተር ደሳለኝ ጫኔ ባቀረቡት ጥያቄ ከጎረቤታችን ጋር ሊኖረን የሚገባው ግንኙነት ቅድሚያ ሊሰጠው የሚገባ ጉዳይ ነው ያሉ ሲሆን ይህንን የግንኙነት ሁኔታ ለማስተካከል ምን እየተሰራ ነው በኢትዮጵያ በኩል በማለት ጥያቄ አቅርበዋል። ወይዘሮ ገበያነሽ ግዛት የተባሉ የምክር ቤት አባል ከደቡብ ምዕራብ ኢትዮጵያ ክልል ጎፋ ዞን ወደ ሳውዲ አረቢያ የሄደች አንዲት ግለሰብ ባልታወቀ ምክንያት ሞታለች የሚል መርዶ ተሰምቶ አስክሬን መቀበያ ፎርም በውጭ ጉዳይ ሚኒስትር በኩል ከተላከ በኋላ እዚያው ተቀብራለች የሚል ምላሽ መሰጠቱን ተናግረዋል። ጉዳዩን በተመለከተ ለቤተሰቦች ምንም የተነገረ ግልጽ መረጃ አለመኖሩን ጠቅሰው ሚኒስትሩ መሰል ጉዳዮች ላይ ምን አይነት ስራ እየሰራ ነው፣ ህገወጥ ደላሎች ላይ ምን አይነት እርምጃ እየተወሰደ ነው በማለት ጥያቄ አቅርበዋል። አባሏ አክሎም ግለሰቧ ከመሞቷ በፊት ወደ ሀገሯ ለመመለስ ፍላጎት አስታውቃ የነበረ ቢሆንም ችግሩን እንፈታለን ተብሎ ዘግይቶ የሞቷ መርዶ መነገሩን አስረድተዋል። አቶ አብዱ ዳባ የተባሉ የምክር ቤት አባል በሰጡት አስተያየትም መንግስት በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ያለበቂ ዝግጅትና ጥናት የስደተኛ ካምፕ ሳይሰራ ከሱዳን የመጡ የሙርሌ ጎሳዎችን በመቀበል ማስፈሩን ተናግረው ይሁን እንጂ ስደተኞቹ ከሰፈሩ በኋላ በቂ ዝግጅት ሳይደረግ የሱዳን ሙርሌዎች በኢትዮጵያ ካሉ የሙርሌ ብሔረሰብ ጋር አንድ ናቸው በማለት ስነልቦና ባህልና ባህሪ ሳይታይ በድንበር አካባቢ የስደተኛ ካምፕ ማቋቋም በሀገር ሉዓላዊነትና በአካባቢያዊ ማህበረሰብ ላይ የሚያመጣው ተጽዕኖ እንዴት ይታያል በማለት ጠይቀዋል። በተጨማሪም የቱርካና ሐይቅን ተከትሎ በጀልባ የታገዘ የውጭ ኃይል ጥቃት በዳሰነች አርብቶ አደሮች ላይ መፈጸሙን ለአብነት የካቲት 2017 ዓ.ም 14 ሰዎች የተገደሉበትን ክስተት አንስተው ከፍተኛ ዘረፋ መካሄዱንም ተናግረዋል። በዜጎች ላይ የሚደርስን ጥቃት በዘላቂነት ለመፍታት የውጭ ጉዳይ ሚኒስትር የዲፕሎማሲ ጥረት ምን ይመስላል ሲሉም ጠይቀዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት ምላሽ ኢትዮጵያ ከአንድ ጎረቤት ሀገር በስርዓት ከተለየ ድንበር ውጪ ከሌሎች አብዛኞቹ ጎረቤቶች ጋር ያለው የድንበርና የወሰን ጉዳይ ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚጠይቅ ስለሆነ በጣም ብዙ ስራዎችም ይጠበቃሉ ብለዋል። ችግሩን ለመፍታት መጀመሪያ መከናወን ያለባቸው ጥናቶች ተሰርተውና መለየት ያለባቸው ጉዳዮችም ካለቁ በኋላ የቤት ስራን በሚገባ በማከናወን ከጎረቤት ሀገሮች ጋር አጀንዳ አድርገን መነጋገርና መግባባት እንደሚጠይቅ አስረድተዋል። ለዚህም እንዲረዳ በቀጣይ ዓመታት በእቅድ ተይዞ ይሰራልን ብለዋል። ይሁን እንጂ በእነዚህ ክፍተቶች ሳቢያ የሚፈጠሩ አለመግባባቶች ከጎረቤት ሀገሮች ጋር የሚኖረን ግንኙነት ላይ የሚያጠላውን ጥላ በመኖሩ በተደራጀ መንገድ በመረጃም ታሪክን፣ ህግንና መልክዓ ምድራዊ አቀማመጥን መሰረት በማድረግ የሀገርን ድንበርና ሉዓላዊነትን የሚያስከብር ሰፊ ስራ ማከናወን ይገባል ብለዋል።
ኢትዮጵያ ከሁሉም ጎረቤት ሀገሮች ጋር በምትጋራቸው ባህል፣ ቋንቋ፣ ማንነትና ሌሎችም የጋራ በሆኑ ትውፊቶች ምክንያት በህዝብ ለህዝብ ግንኙነቱ ጠንካራና የተደራጀ መሆኑን ተናግረዋል። እንደ መልካም ጎረቤት ለጎረቤቶቻችን በክፉ ቀን የመድረስ በተቸገሩና እክል በገጠማቸው ጊዜ የማስጠጋት መጠለያ መሆንና በቅንነትና በበጎነት ችግራቸውን ለመፍታት በጎና አዎንታዊ የሆነ አስተዋጽኦ ታሪክ አለን ብለዋል። ኢትዮጵያ በአፍሪካ ህብረት የጸጥታና የሰላም ደህንነት ምክር ቤትና በተባበሩት መንግስታት ድርጅት የሰብአዊ ምክር ቤት ተመራጭ ስትሆን የተባበሩት መንግስታት ድርጅት አባል ሀገሮችም የሰጧትን ድምጽ ተጨባጭ እውነት ሆኖ እያለ ከጎረቤት ተነጣጥላለች፣ ከዓለም ተነጥላለች የሚለውን ትርክት ከእውነት ጋር ለማስታረቅ የሚከብድ ነው ብለዋል። የዜጎችን መብት ለማስጠበቅ የሚደረገውን ጥረት ውሃ ቅዳ ውሃ መልስ እየሆነ ነው ያሉ ሲሆን በጣም ብዙ ጥረትና ወጪ ተደርጎ በደጋፊ አካላት ትብብር ዜጎች ወደ ሀገር ቤት እንዲመለሱ ከተደረገ በኋላ በርካቶችም በመቶ ሺዎች የሚቆጠር ገንዘብ ዳግም በመክፈል በህገ ወጥ መንገድ መልሰው እየሄዱ ነው ብለዋል። በሳውዲ አረቢያ መሞቷ የተነገረላት ኢትዮጵያዊትን በተመለከተ ለቤተሰቦች ተጨማሪ መረጃ የመስጠት ክፍተት ካለ እርሱን በማረምና ሂደቱን በመከታተል እንደሚገፉበትም ለፓርላማው መናገራቸውን የሪፖርተር ጋዜጣ ዘገባ አስረድቷል። በሌላ ዜና ፕሬዚደንት ዶናልድ ትራምፕ የዓለማችን ቢሊዮነር የሆነው ኤለን መስክ ዲሞክራቶቹን ከደገፈና ከኔ በተቃራኒ ከቆመ ከባድ ዋጋ ይከፍላል ሲሉ አስጠነቀቁት። ትራምፕና ኤለን መስክ ከጦፈ ወዳጅነታቸው ወደ ባላንጣነት ሲሸጋገሩ ብዙ ጊዜ አልወሰደባቸውም። ኤለን መስክ በ2026ቱ አጋማሽ የምርጫ ጊዜ ወይም ሚድ ተርም ላይ ዲሞክራቶችን በገንዘብ ከደገፈ አሊያም በዲፕሎማሲ አብሯቸው ከቆመ ከባድ ነገር ይጠብቀዋል በሚል ትራምፕ ዝተውበታል። ቢሊዮነሩ መስክ ይህንን ካደረገ የከፋ ዋጋ ይከፍላል ሲሉ ለኤንቢሲ ኒውስ ተናግረዋል። የዓለማችን ቁጥር አንዱ ቱጃር ኤለን መስክ ስለሚጠብቀው እርምጃ በዝርዝር ትራምፕ ባያስረዱም ዋጋ እንደሚከፍል ግን ደጋግመው ሲናገሩ ተደምጠዋል። ከአሜሪካ መንግስት ዳጎስ ያለ ገንዘብ የሚያስገኝ የኮንትራት ውል ያለው ኤለን መስክ ከሪፐብሊካኖቹ ወደ ዲሞክራቶቹ ፊቱን ሊያዞር እንደሚችል እየተነገረ ባለበት ሰዓት ነው ትራምፕ ግልጽ በሆነ ቋንቋም ቢሊዮነሩን ያስጠነቀቁት። ዶናልድ ትራምፕ የፌዴራል ወጪን ለመቀነስ በሚል ለኤሌክትሪክ መኪኖችን ለመግዛት የሚደረገውን የመንግስትን ድጎማ መቀነስ አማራጭ ነው ሲሉ፣ በሌላ መልኩ ደግሞ የስፔስ ኤክሱን መስክ ትራምፕ መከሰስ ያለባቸው ሰው ናቸው በሚል እሰጣ ገባ ውስጥ ገብተዋል። ትራምፕና መስክ የጦፈ ወዳጅነታቸው ወደ ጦፈ ጠላትነት የተቀየረ ሲሆን የሚዲያ ዛቻና አጸፋዊ ንግግራቸውን ቀጥለውበታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ